ጤና ይስጥልን። ዩኤል ኃይሌ ይባላለሁ። በወሎ ዩኒቨርሲቲ ሶፍትዌር ኢንጂነሪንግ ዲፓርትመንት ውስጥ አሲስታንት ሌክቸር እና የሶፍትዌር ዲቨሎፐር ነኝ። ዛሬ አብረን የምናየው በዛማሪን በተባለው ፍሬምወርክ እንዴት አድርገን የሞባይል አፕሊኬሽን ስፔሲፊካሊ የአንድሮይድ አፕሊኬሽን እንዴት ዲቨሎፕ ማድረግ እንደምንችል እናያለን። ተከታተሉኝ። ያው ሞሮፍ ይሄ ፈርስት ሌክቸር እንደመሆኑ ጀስት ኢንትሮዳክሽኑን ነው የምናየው ዛሬ። እንዴት ሪሶርስ ፋይሎች እንዴት ይቀመጣሉ፣ ስትራክቸሩ ምን ይመስላል፣ እንዴት ራን ማድረግ እንችላለን የሚለውን ነገር ለማየት እንሞክራለን ማለት ነው። በመጀመሪያ ማየት ያለብን የአንድሮይድ አፕ ስትራክቸር ምን ይመስላል የሚለው አፕሊኬሽን ዴቨሎፕ አድርጉ ስትባሉ ወይንም አዲስ ፕሮጀክት ሲሰጣችሁ መጀመሪያ ዴቨሎፕ የምታደርጉት አፕ የራሱ የሆነ ስትራክቸር አለው ማለት ነው። አንድ አንድሮይድ አፕሊኬሽን ካለ ያ ማለት ነው ሁሌም ኢዝ ዘ ኮሌክሽን ኦፍ ኮላቦሬቲንግ ፓርትስ። እኚህ ፓርቶች ምን ይባላሉ? አክቲቪቲ ይባላሉ ማለት ነው። አንድ አንድሮይድ አፕሊኬሽንን ስንወስድ መልቲፕል አክቲቪቲዎች በውስጡ የያዘ ነው ማለት ነው። አክቲቪቲ ደግሞ የምንለው ምንድነው? አክቲቪቲ የምንለው ባጭሩ ምንድነው? ሲንግል ታስክ ያለው ወይንም ሲንግል ፈንክሽናሊቲ ያለው ነገር አንድሮይድ ላይ ምን ይባላል? አክቲቪቲ ይባላል ማለት ነው። ፎር ኤግዛምፕል የኮንታክት አፕሊኬሽንን ብንወስድ ኮንታክት ውስጥ ስልካችንን ሴቭ ያደረግናቸውን ኮንታክቶች ሊስት የምናይበት ፔጅ አንድ አክቲቪቲ ነው። ምክንያቱም ጀስት ስራው ምንድነው? ያሉንን ኮንታክቶች ዲስፕሌይ ማድረግ ነው። ስንደውል ደግሞ መደወያው ፔጅም ራሱን የቻለ ሌላ አክቲቪቲ ነው። ቢኮዝ መደወል ራሱን የቻለ አንድ ፈንክሽናሊቲ ነው ማለት ነው። ስለዚህ ኤቭሪቲንግ ስልካችሁ ላይ የተጫነውን አፕ ከፍታችሁ የምታዩት አንድ ፔጅ ሁሌም ማን ትባላለች? አክቲቪቲ ትባላለች ማለት ነው። አንድ ፈንክሽናሊቲ ነው ያላት ማለት ነው። ይህ አክቲቪቲ የሚባለው ከሁለት ነገሮች ነው ዲዛይን የተደረገው ማለት ነው። እዚህ ጋር እንደምናየው ከዩአይ ወይንም ዩዘር ኢንተርፌስ ከምንለው እና ኮድ ከምንለው ወይንም ኮድ ቢሃይንድ ከምንለው ከሁለቱ ዲዛይን የተደረገው ማለት ነው። ስለዚህ ስልካችን ላይ አንድ አክቲቪቲ ሳይሆን መልቲፕል አክቲቪቲ ነው ብዙ ጊዜ የሚኖረው። ያው አንድ ኦፍ ኮርስ አንድ ሊሆንም ይችላል፣ ግን ብዙ ጊዜ የምንሰራው ኦፕሬሽን መልቲፕል ሊሆን ስለሚችል መልቲፕል አክቲቪቲዎች ሊኖሩ ይችላሉ። ያ ማለት እያንዳንዱ አክቲቪቲዋን ለምሳሌ ምን አለው ማለት ነው? ዩአይ እና ኮድ ቢሃይንድ አለው ማለት ነው። አንድ ፈንክሽናሊቲ ለመፍጠር እነዚህ ሁለቱን ነገሮች ማሟላት ይጠበቅባቸዋል ማለት ነው። እዚህ ጋር እንደምናየው አክቲቪቲ ምን አለው? ዩአይ እና የራሱ የሆነ ቢሄቪየር አለው። ቢሄቪየሩ ምንድነው? ኮድ ፓርት ያልኳችሁ ወይንም ኮድ ቢሃይንድ የምንለው ነው ማለት ነው። እዚህ ጋር ለምሳሌ የምናየው ኢንተርፌስ ምን አለው? ዲዛይን ፓርት አለው። ለምሳሌ ኢንተር ነምበር ኦፍ ዲጂት 20 ያስገባል ዘንድ የዚህን ቁጥር ፓዩን ካልኩሌት የሚያደርግ አፕሊኬሽን ነው። እዚህ ጋር የምናየው ዲዛይን ቴክስት ቪው፣ በተኖቹ፣ ኤዲት ቴክስቶቹ የተገኘው ሪዛልት ምን ይባላሉ? ይሄ ዩአይ ይባላል። ዩአይ ነው ዲዛይን የተደረገው ማለት ነው። ዘን መጣና ቺን ካልኩሌት ፓይ የምትለዋን ክሊክ በምናደርግበት ሰዓት ካልኩሌት ፓይ የምትለዋን ክሊክ ስናደርግ ምንድነው የሚያደርገው ማለት ነው? አውቶማቲካሊ እዚህ የገባውን ቁጥር ወስዶ ፓይን ካልኩሌት ያደርግልናል ማለት ነው። ቤዝድ ኦን እዚህ ጋር ባስገባነው ነምበር ዲጂት መሰረት ዲስፕሌይ ያደርግልናል ማለት ነው። ስለዚህ እቺ ፈንክሽን ካልኩሌትን ስነካ ምን አለ ማለት ነው? አት ዘ ባክግራውንድ የሚፈጠር አክሽን አለ ወይንም አክሽን ሊስነር እንለዋለን። ያ አክሽን ይሰራል። ይሄ አክሽን የሚሰራው የት ነው? ኮድ ቢሃይንድ ላይ ወይንም እዚህ ጋር ኮድ ያልኳችሁ ፓርት ላይ ነው። እዚህ ጋር የምታዩት ዲዛይን ደግሞ የቱ ጋር ነው የሚሰራው? ዩአይ ወይንም ሌአውት ፋይል የሚባለው ጋር ይሰራል ማለት ነው። ስለዚህ ለምሳሌ እዚህ ጋር እንደምናየው አንድ የኢሜል አፕሊኬሽን አለን እንበል እና እዚህ ጋር እንደምናየው አፕሊኬሽኑ ይሄን ይመስላል። እዚህ አፕሊኬሽን ላይ ለምሳሌ ኢንቦክስ አለ። የመጀመሪያው አክቲቪቲ ኢንቦክስ ነው። ኢንቦክስ ላይ ማን አለ ማለት ነው? የተላኩልንን ኢሜሎች ሊስት አውት አድርገን የምናይበትና አዲስ ለመላክ ደግሞ ስንፈልግ እቺን ነክተን ለመላክ የምንዘጋጅበት ነው ማለት ነው። ይሄ አንድ አክቲቪቲ ነው። ስራውም የገባውን ኢንቦክስ የምናይበት ነው። ሁለተኛ አክቲቪቲ ደግሞ ስንፈጥር ለምሳሌ እዚህ ጋር አዲስ መላክ ፈልጌ እቺን ክሊክ ባረጋት ምንድን የሚያደርግልኝ? ወደ ኮምፖዝ ወደሚለው ይሄድልኛል። ኮምፖዝ አዲስ ኢሜል መላክ ስንፈልግ እዚህ ጋር የምናየው ኢንተርፌስ ይፈጥርልናል። እዚህ ጋር የምናየው አላማው ምንድነው? ኢሜል መላክ ነው። ራሱን የቻለ አንድ አክቲቪቲ ነው ማለት ነው። ይሄኛው የመጀመሪያው አክቲቪቲ፣ ይሄ ሁለተኛው አክቲቪቲ። ሌላ ደግሞ ሴቲንግ የሚል ደግሞ አለ። እዚህ ውስጥ ያለውን ኦፕሬሽኑን መቀየር ከፈለግን ለምሳሌ ስማችንን ብቻ ማንኛውም ኮንፊግሬሽን ፋይል ወይ ሴቲንጎችን መቀየር ከፈለግን ሴቲንግ የሚባል አክቲቪቲ አለ። እሱም ሶስተኛ አክቲቪቲ ነው። የራሱ የሆነ ዲዛይን እና የራሱ የሆነ ኮድ ቢሃይንድ አለው ማለት ነው። ስለ አክቲቪቲ ስናወራ ሁሌም አክቲቪቲ የምንለው ነገር ስንት ነገሮችን ይዛል ማለት ነው? ሁለት ነገሮችን ሆልድ አድርጎ ይይዝልናል። ፈርስት ዋን ዩአይ ወይንም ሌአውት ፋይል እንለዋለን። ወይንም አንድሮይድ ጋር ደግሞ ስንመጣ ወይንም ዲቨሎፕ ማድረግ ስንጀምር ማን የሚባል አለ?
ሪሶርስ ፎልደር የሚባል አለ። ሶ እዛ ሪሶርስ ፎልደር ውስጥ ምን እናደርጋለን? የእኛን ዲዛይን ወይንም የእኛን ዩአይ ክሬት እናደርጋለን ማለት ነው። ይሄን ክሬት የምናደርገው ባይ ዩዚንግ ኤክስኤምኤል ላንጉዌጅ ይባላል። ጀስት ላይክ ኤችቲኤምኤል ነው አሰራሩ። ልክ እንደ ኤችቲኤምኤል ታጉት በጣም ይቀራረባሉ። የተወሰኑ ዲፈረንሶች አሉት። ሶ አንድሮይድ አፕሊኬሽን ስንሰራ የምንጠቀመው ፎር ዲዛይን ፓርት ኤክስኤምኤል ይባላል ማለት ነው። ስለዚህ ይህ ሪሶርስ ፎልደር የሚባለው በውስጡ ሶስት ነገሮችን ይዟል። እኚህ ሜንሊ ናቸው። ሌላም ሊጨመር ይችላል ኦፍኮርስ። በዋናነት ግን እኚህ ሶስት ነገሮች መያዝ አለበት። አንደኛው ማን ይባላል? ድሮወብል ይባላል። ድሮወብል ይሄ ሁሌ ምንድነው ስቶር የሚያደርግልን ማን ነው? ይሄኛው ኢሜጆች ካሉን ስቶር ማድረግ ያለብን ኢሜጆች ወይንም አይከኖች ካሉ አፕሊኬሽናችን ላይ ማንኛውም አይከን ካለ ወይንም ኢሜጅ ባክግራውንድ ኢሜጅ ሊሆን ይችላል፣ ኔቪጌሽን አይከን ሊሆን ይችላል። ሴቭ ስንነካ ሴቭን በአይከን ማድረግም ከፈለግን ሊሆን ይችላል። ብቻ አፕሊኬሽናችን ላይ የምናየው ማንኛውም አይከን ስቶር የሚደረገው ድሮወብል የሚባለው ፎልደር ውስጥ ነው ማለት ነው። ሌላኛው ደግሞ ሌአውት ፎልደር ይባላል። ይሄ ሌአውት ፎልደር የሚባለው ሜን ዲዛይኒንግ የሚሰራው እዚህ ጋር ነው ማለት ነው። ይሄ ሜን ዲዛይነር ነው። አፕሊኬሽናችን ሉክ ኤንድ ፊሉ ምን መምሰል አለበት፣ እቺ በተን የቱ ጋር ይቀመጥ፣ ቴክስት ቪው የቱ ጋር ይቀመጥ የሚለውን ኤቭሪቲንግ ዲሳይድ የምናደርገው ዊዝን ዘ ሌአውት ፎልደር ነው ማለት ነው። ሶ እዚህ ሌአውት ፎልደር ላይ ሆነን ግን ለምሳሌ ባክግራውንድ ኢሜጁን መቀየር ከፈለግን፣ ወደ ባክግራውንድ ኢሜጁ የሆነ ምስል ማድረግ ከፈለግን እቺን ድሮወብል ፎልደር ሪፈር በማድረግ ኢሜጆችን መውሰድ እንችላለን። ስቶርግ የሚደረገው ድሮወብል ውስጥ ነው። እዚህ ጋር ሆነን አክሰስ ማድረግ እንችላለን ከሌአውት ፎልደር ማለት ነው። ሶ ይሄ ዘሜን ዲዛይነር ፓርት ነው። ዘን ሶስተኛው ደግሞ ቫልዩ ፎልደር ይባላል። ቫልዩ ፎልደር በጣም ለጀነራል ኮንፊግሬሽን የምንጠቀምበት በውስጡ ሶስት ነገሮችን የያዘ ነው። ለምሳሌ እኛ አፕሊኬሽኖች ውስጥ የተለያየ ቦታ ላይ ስትሪንግ ልንጠቀም እንችላለን። ለምሳሌ አንድ በተን ክሊክ ስናደርግ የበተኑ ስም ምንድን ነው፣ ላዩ ላይ ምን ዲስፕሌይ ሆኑ፣ ሴቭ ከሆነ ሴቭ የምትል ጽሁፍ ዲስፕሌይ መሆን አለበት። ሰም ከሆነ ሰም የሚል ጽሁፍ ዲስፕሌይ መሆን አለበት። ወይ ደግሞ የሆነ ቴክስት ቪው ወይ ኤዲት ቪው ወይ ስፓይነር ካለን ለዩዘሩ ዲስፕሌይ የሚሆነው ቴክስት ምን ይሁን የሚለውን መጻፊያ መንገድ ነው። ማን ይባላል? እሱም ስትሪንግ ዶት ኤግዜሜል ይባላል። ሶ እንዲያን ነገር ስንፈልግ ሁሌም ስትሪንግ ዶት ኤግዜሜል ላይ ሄደን ቴክስቶቻችንን እናዘጋጃለን ማለት ነው። ከዛን ሌአውት ፎልደር ላይ በመሆን ሪፈር ነው የምናደርገው። እዚህ ጋር አንድ በተን ስናስገባ የዛ በተን ስምን ከዚህ ጋር ሪፈር እናደርጋለን። ሶ በሁለት አይነት መንገድ መጻፍ እንችላለን። አንደኛው ኦፍ ኮርስ እዛው መጻፍ ይቻላል። ሁለተኛው ግን ባይ ሪፈሪንግ ነው ማለት ነው። ሌላኛው ቫልዩ ፎልደር ውስጥ ያለው ደግሞ ስታይል ይባላል። ይሄ ደግሞ የአፕሊኬሽኖቻችንን ቲም ዲሳይድ ማድረጊያ ነው። ቲም ወይንም ለምሳሌ ባክግራውንድ ከለሩ ምን ይሁን፣ ጫፍ ላይ ያለው ከለር ምን ይሁን፣ ቴክስቶች ዲስፕሌይ ሲሆኑ በምን አይነት ከለር ዲስፕሌይ ይሆኑ ምናምን የሚለውን ዲሳይድ የሚደረግ ቲም አለ። እዚህ ጋር ሴት የምናደርገው ቲም ፎር ለሙሉ አፕሊኬሽኑ ነው ዲሳይድ የሚደረገው ማለት ነው። ለምሳሌ 6-7 አክቲቪቲዎች ካሉ 6-7ቱም ጋር ዲስፕሌይ እዚህ ጋር በጠቀስነው ቲም መሰረት ተዘጋጅቶ ይቀመጥልናል ማለት ነው። ሌላኛው ከለር ነው። ከለር ላይ እንዳልነው ስትሪንጎች አሉን ወይ በተኖች አሉን ወይ ቴክስት ቪዎች አሉን። ለነሱ ባክግራውንድ ከለር ሊሆን ይችላል ወይ የቴክስት ከለር ሊሆን ይችላል ወይ ባክግራውንድ የአንድ ሌአውት ባክግራውንድ ሊሆን ይችላል። እነሱን መቀየር ስንፈልግ ከለር ምትሏን በመጠቀም መቀየር እንችላለን ማለት ነው። ስለዚህ ቫልዩ ፎልደር ሜንሊ ሶስቱን ነገሮችን ይይዝልናል ማለት ነው። እና አራተኛ ዳይመንስ የሚባል ደግሞ አለ ወይንም ዳይሜንሽን እንለዋለን። ይሄ ደግሞ ሳይዞችን እዚህ ጋር ማስቀመጥ እንችላለን። ዊድዝ ሃይት የሚለውን ነገር አንድ በአንድ ከምንሰጥ እዚህ ጋር ጀነራሊ ማስቀመጥ ከፈለግን ማስቀመጥ እንችላለን። ኦፕሽናል ነው፣ ላንጠቅመው እንችላለን ማለት ነው። ሶ እነዚህ ሶስቱ ድሮወብል፣ ሌአውት እና ቫልዩ ፎልደር መስት የሚያስፈልጉን ናቸው ማለት ነው። መስት የሚያስፈልጉን ፋይሎች ናቸው ማለት ነው። ሶ ወደ ዲቨሎፕመንቱ ስንገባ ዛማሪ የሚባለው ባይ ዩዚንግ ቪዥዋል ስቱዲዮ ነው ዲቨሎፕ እናደርገው። ያው አንድሮይድ ብዙ ጊዜ ከሆነ የተለመደው አንድሮይድ ስቱዲዮ ይባላል። እሱንም ብዙ ጊዜ ሰው የሚጠቀመው። በዚህ ኬዝ ግን ዛሬ ግን የምናየው በአንድሮይድ ስቱዲዮ ሳይሆን ዛማሪን የተባለውን ፍሬምወርክ መጠቀም ይሆናል ማለት ነው። ፋይል ለመጠቀም ፈርስት ቪዥዋል ስቱዲዮ እንከፍታለን። የኔ ጋር የተጫነው ቪዥዋል ስቱዲዮ 2020 ነው። እናንተ ጋር 2019 2015 ሊኖር ይችላል። እሱ ትከፍታላችሁ። ቪዥዋል ስቱዲዮ ሲከፈት እዚህ ጋር የምታየው ኦፕሽኖች አሉ። አዲስ ፕሮጀክት ለመፍጠር ስር ላይ ምን የሚል አለ? ክሬት ኒው ፕሮጀክት የሚል አለ። ኦር ደግሞ ፋይል ውስጥ ገብተን ኒው ፕሮጀክት ማለትም እንችላለን ማለት ነው። ፕሮጀክት ስል እዚህ ጋር ኦፕሽኖችን አገኛለሁ። ቪዥዋል ሻርፕ ላይ ቪዥዋል ቤዚክ ነው ወይ ቪዥዋል ++ ነው። በኔ ኬዝ ቪዥዋል ሻርፕ ነው የምጠቀመው። ድሮፕ ዳውን አረጋታለሁ። ዘማን አለ፣ አንድሮይድ የሚል አለ፣
አንድሮይድ ጋር ሄጄ ዘፈርስቱን እመርጣለሁ። አንድሮይድ አፕ ባይ ዩዚንግ ዛማሪ የምትለዋን እመርጣታለሁ ማለት ነው። ከዛን የዚህ ፕሮጀክት ስሙ ምን ይባላል ነው የሚለው ማለት ነው። ፎር ኤግዛምፕል የዚህ ፕሮጀክት ስም ካልኩሌተር ከሆነ ካልኩሌተር ብዬ እጽፋለሁ የዚህ ፕሮጀክት ስም ማለት ነው። ዘን ኦኬ እላለሁ። ኦኬ ስል እዚህ ጋር የሚያስመርጠኝ 4 አይነት ቴምፕሌቶች አሉ። ያ ማለት ኦልሬዲ ፕሪዲፋይንድ የሆኑ የተዘጋጁ ፎርሞች ወይንም ዲዛይኖች ኦልሬዲ አሉ። እናንተ ራሳችሁ አንድ ባንድ ዲዛይን ከምታደርጉ እሱ ያስቀመጠልን ኦፕሽኖች አሉ ማለት ነው። ከነዛ ውስጥ አንዱ ብላንክ አፕ ይባላል። ብላንክ አፕ ጀስት ምንም ቴምፕሌት የለውም፣ ባዶ ነው። እኔ ራሴ ከስክራች ጀምሬ ዲዛይን ማድረግ ፈልጋለሁ ካላችሁ ብላንክ አፕን ትመርጣላችሁ። ሁለተኛው ደግሞ ታብድ አፕ ይባላል። ይሄ ደግሞ ምን አለው ማለት ነው? ኔቪጌሽን አለው። ያ ማለት መልቲፕል አክቲቪቲዎች አሉኝ። ከአንድ አክቲቪቲ ወደ ሌላ አክቲቪቲ ግን እንዴት ነው መሄድ የምችለው የሚለውን ዲሳይድ የሚያደርግልኝ ማን ነው? ታብድ አፕ ወይ ኔቪጌሽን ካለኝ በቀላሉ ከአንድ አክቲቪቲ ወደ ሌላ አክቲቪቲ ኔቪጌት ማድረግ እችላለሁ ማለት ነው። ይሄ ፎር ኤግዛምፕል እዚህ ጋር ብናይ የክሎክ አፕሊኬሽንን ለምሳሌ ቢከፍት እዚህ ጋር ምን አለ? አላርም የሚል አለ፣ ክሎክ የሚል አለ፣ ታይመር አለ፣ ስቶፕ አለ። እኚህ ምንድን ናቸው? ታብ ናቸው። መልቲፕል አክቲቪቲስ ናቸው። ከዚህ አክቲቪቲ ግን ወደ ታይመር መሄድ ስፈልግ ታይመር እነካለሁ። ያ ማለት ባይ ዩዚንግ ታብ ከአንድ ወደ ሌላኛው አክቲቪቲ ሙቭ ማድረግ ቻልኩኝ ማለት ነው። ስለዚህ እንደዚህ አይነት ኦፕሬሽን መፍጠር ከፈለግኩኝ ማንን መርጣለሁ ማለት ነው? ታብድ አፕ መርጣለሁ። ፕሪዲፋይንድ የሆነ የራሱ ቴምፕሌት አለው። እሱን በቀላሉ መጠቀም ያስችለናል ማለት ነው። ሌላኛው ኔቪጌሽን አፕ ነው። ይሄም ዘ ሴም ወይ አስ ታብድ ነው፣ ግን ዲፈረንሱ ምንድነው? እዚህ ጋር በምናየው መሰረት በታብ ሳይሆን ዲስፕሌይ የሚያደርግልን ፎር ኤግዛምፕል ፋይልን ለምሳሌ ቢከፍት እዚህ ጋር በምናየው መንገድ እዚህ ጋር ምን አለች? ድሮብል ወይንም ከሌፍት ሳይድ ዲስፕሌይ የሚሆንልን ኔቪጌሽን ባር አለ ማለት ነው። እቺን ክሊክ ባረጋ ፎር ኤግዛምፕል እዚህ ጋር የምናየው ይከፈታል። ሶ ኢሜጅን ብነካ ወደ ኢሜጅ ይሄድልኛል፣ ቪዲዮን ብነካ ወደ ቪዲዮ አክቲቪቲ ይሄድልኛል። ግን አላማው ብቻ ሁሌ ምንድነው? ኔቪጌት ማድረግ ነው። ስሩ አክቲቪቲስ ኔቪጌት ማድረግ ነው። እዚህ ጋር ባለው መንገድ ኔቪጌት ማድረግ እንችላለን ማለት ነው። ይሄ ሁለተኛው መንገድ ነው። እቺን ከመረጥን ይሄን አውቶማቲካሊ እሱ ራሱ ዲዛይን አድርጎ ነው የሚያመጣልኝ ማለት ነው። የራሴ አንድ በአንድ ነገሮች ዲዛይን ማድረግ አይጠበቅብኝም። ጀስት ስማቸውንና እዚህ ጋር የምታዩትን አይከን ብቻ በመቀያየር መስራት እችላለሁ። በቀላሉ ፈጠን ያለ አፕሊኬሽን ዴቨሎፕ ማድረግ እችላለሁ ማለት ነው። ሌላኛው ደግሞ ሲንግል ቪው አፕ ነው። ሲንግል ቪው አፕ ደግሞ ምንም አክቲቪቲ ጀስት አንድ አክቲቪቲ ብቻ ካለኝ ሲንግል ቪው አፕ መርጬ እገባለሁ። ይሄ አንድ አክቲቪቲ ካለኝ እሷ ላይ ብቻ ነው ፕሬይ ማድረግ ፈልገው ኔቪጌት ማድረግ አልፈልግም ማለት ነው ባጭሩ ማለት ነው። ስለዚህ ይሄንን መምረጥ እችላለሁ። እኚህ ባጭሩ ቴምፕሌት ናቸው። ለጊዜው ታብድ አፕን ሰሌክት እናድርግና እንግባ። ዘን እዚህ ጋር ምን አለ? ሚኒመም አንድሮይድ ቨርዥኑ ምንድነው ነው እዚህ ጋር የሚለው። ይሄ ማለት አንድሮይድ አፕ ዲቨሎፕ ሲደረግ ያው እንደምታውቁት አንድሮይድ ቨርዥኖች በጣም ብዙ አሉ። እዚህ ጋር ከአንድሮይድ 2.3 ጀምሮ 9 ይላል። ኦፍ ኮርስ አሁን ያለው 11 ነው። የኔ ላይ ኤስዲኬ ያልተጫነ ነው። ኤስዲኬ ተጭኑ እስከ 11 ድረስ ነው የሚሄደው። ሶ ከየትኛው ይጀምር እናንተ አፕሊኬሽን ከየት ጀምሮ ይስራ የሚለው ዲሳይድ ያደርግልናል። ብዙ ጊዜ ዲፎልቱ አንድሮይድ 5 ነው። አንድሮይድ 5 ለምን ተመረጠ? ከአንድሮይድ 5 በኋላ የተጀመረ ማቴሪያል ዲዛይን የሚባል ልክ ቲም ነገር አለ። የቴክስት ቦክሶችን ስፓይነሮችን ማሳመሪያ ማስዋቢያ ቲሞች አሉ። እነሱ የተጀመሩት ከ5 ጀምሮ ስለሆነ የሚያምር አፕ ዲቨሎፕ ማድረግ ከፈለጋችሁ መምረጥ ያለባችሁ አንድሮይድ 5 ቢሆን ይመረጣል። ኦፍ ኮርስ ግን ከ4 4.4 ከ2 ምናምን ጀምሮ እንዲሰራ ማድረግ ትችላላችሁ። ሶ በዚህ ኬስ አንድሮይድ 5 እንምረጥ። ዘን ኦኬ ላለው ሶ ምን ያደርግልኛል? ቪዥዋል ስቱዲዮ ላይ የተጫነው ዛማሪን የተባለው ፍሬምወርክ የኛን ፕሮጀክት ስትራክቸር መፍጠር ይጀምራል። ይህን ፕሮጀክት ስትራክቸር ሲፈጠር ቅድም እዚህ ጋር ያወራኋቸውን ነገሮች አስተውሎ ነው የሚፈጥረው። ምን ያደርግልኛል? አክቲቪቲ ይፈጥርልኛል። የአክቲቪቲ ዩአይ አለው። ዩአይ ውስጥ እነ ድሮብል ፎልደር፣ ሌአውት ፎልደር፣ ቫልዩ ፎልደሮች አሉ። ሌላ ምን አለ ደግሞ? ኮድ ቢሃይንድ አንድ አክቲቪቲ ይፈጠርልኛል ማለት ነው። ሶ ለምሳሌ ሄደን ብናይ እዚህ ጋር ተፈጠረ ኮዱ። እችን ድራግ አድርገን ብናይ ይሄ የኔ ፕሮጀክት ስትራክቸር ነው ማለት ነው። የኔ ፕሮጀክት ስም ማን ይባላል? ካልኩሌተር ይባላል። እዛ ውስጥ ፕሮፐርቲ፣ ሪፈረንስ፣ አሴት እና ሪሶርስ ፎልደር አለ ማለት ነው። ሪሶርስ ፎልደር ማለት ዩአይ የምሰራበት ሲሆን ሜን አክቲቪቲ ደግሞ ምለው ማን ነው? ኮድ ቢሃይንድ ነው። እዚህ ጋር ያለው ኮድ ቢሃይንድ ሜን አክቲቪቲ ሲባል ሌአውት ወይንም ሪሶርስ ፎልደር ደግሞ እዚህ ጋር እንደምናየው ዲስፕሌይ ሆኗል ማለት ነው። ሪሶርስ ፎልደር ላይ በምንገባበት ጊዜ ውስጡ እነማንን ይዘዋል? ድሮብል ፎልደር፣ ሌአውት ፎልደር፣ ሚፕ ማፕ፣
እና ቫልዩስን ይዟል ማለት ነው። ሶ እዚህ ጋር እንደምናየው ሚፕ ማፕ የምንለው እና ድሮወብል የምንለው ሁለቱም ዓላማቸው ኢሜጆችን ስቶር ለማድረግ ነው። እዚህ ጋር እንደምናየው ሚፕ ማፕ ስንት ፎልደር አለ? ኦልሞስት ወደ 6 ፎልደሮች ተቀምጠዋል። ይህ ለምን ሆነ? ብዙ ጊዜ እንደምታውቁት ስልኮች ሳይዛቸው ይለያያል፣ ወይንም የስክሪን ሳይዛቸው ይለያያል። ፒክሰላቸው ትልቅ ይሆናል፣ ትንሽ ይሆናል ማለት ነው። ለምሳሌ ታብሌት አለ፣ አነስ ያሉ ስልኮችም አሉ ማለት ነው። ስለዚህ ይሄ ምንድነው? የእያንዳንዱ ስልክ ሳይዝ ነው ማለት ነው። 5 አይነት ሳይዞች አሉ። ኤችዲፒአይ፣ ኤምዲፒአይ፣ ኤክስኤችዲፒአይ፣ ኤክስኤክስ ኤችዲፒአይ እና ትሪፕል ኤክስ ኤችዲፒአይ ይባላሉ ማለት ነው። ኢሜጆችን ማስገባት ስንፈልግ እነዚህ ሁሉ ፎልደር ላይ ማስቀመጥ አለብን ኢሜጆችን ማለት ነው። ይሄን ማስቀመጥ ለምን አስፈለገ? ሳይዙ ባደገ ቁጥር የኢሜጁ ኳሊቲ ሊቀንስ ይችላል። ሳይዙ ቢግ ሲሆን ያስገባነው ኢሜጅ ሳይዙ ትንሽ ከሆነና ታብሌት ላይ ለምሳሌ ዲስፕሌይ ማድረግ ከፈለግን ኳሊቲው ይወርድብናል ማለት ነው። ያን ለመከላከል ሲባል አንድ ኢሜጅ ካዘጋጀን ያን ኢሜጅ በተለያየ ኳሊቲ አዘጋጅተን እዚህ ውስጥ ማስቀመጥ አለብን ማለት ነው። በዚህ መልኩ እንሰራለን። ሶ እዚህ ጋር የምናየውን ነገር እንዴት መፍጠር እንችላለን? ለምሳሌ እዚህ ጋር ኤችዲፒአይ፣ ኤምዲፒአይ፣ ኤክስዲፒአይ እና እንዴት ነው አንድን ኢሜጅ ደጋግሜ ዲዛይን ማድረግ የምችለው? ሊያስቸግረኝ ይችላል። በዩዚንግ ፎቶሾፕ መስራት ትችላላችሁ። ግን ያን ከምታደርጉ ጀስት አንድ ሲንግል ኢሜጅ ታዘጋጁና በቀላሉ ጎግል ላይ ትሄዱና ምን የሚባል አለ? አንድሮይድ አሴት ስቱዲዮ የሚባል አለ። ስቱዲዮ ብላችሁ ሰርች ታደርጋላችሁ። ዘን እዛ ውስጥ ፎር ኤግዛምፕል መጀመሪያ የመጣው ሪዛልት ከፍቱትና እዛ ውስጥ ምን አለ? አሴትን ዲዛይን ማድረጊያ ወይንም ለላውንቸር አይከን ጀነሬተር የምትል እዚህ ጋር አለች። እቺን ክሊክ አረጋታለሁ። ክሊክ ሳረጋት ምን አለው? በራሳችን ኢሜጅ ዲዛይን ማድረግ እንችላለን። አይከኖችን ዲዛይን ማድረግ እንችላለን። ወይ ደግሞ ከኮምፒውተራችን ላይ ያለውን ኢሜጅ የምትለዋን ተጭነን የምናደርገዋለን ኮምፒውተራችን ጋር ሄዳል። ፎር ኤግዛምፕል እቺን ኢሜጅ መረጥኩኝ። ዘን እዚህ ጋር መጥቶ ዲስፕሌይ ሆነልኝ ማለት ነው። በዚህ መልኩ ሲኦል ስለው ምን ያደርግልኛል? እዚህ ጋር እንደምታዩት በተለያየ ኳሊቲ ያዘጋጅልኛል፣ በተለያየ ሳይዝ ማለት ነው። ይሄ 1 2 3 ኤምዲፒአይ፣ ኤችዲፒአይ፣ ኤክስኤችዲፒአይ፣ ኤክስኤችዲፒአይ ያለ ያዘጋጅልኛል ማለት ነው። ሶ ምን አደርጋለሁ? ይሄን ሪሶርስ ፋይል እንዲህ ካዘጋጀልኝ በኋላ ዳውንሎድ የምትለዋን አይከን እጫናታለሁ። አውቶማቲካሊ ዚፕ ፋይል ያወርድልኛል። እዛ ፋይል ውስጥ እነማን አሉ? እዚህ ጋር እንደምናየው ኤችዲፒአይ ኤምዲ እያለ በተለያየ ፎልደር ውስጥ ያዘጋጅልኛል። ያችን ኢሜጅ በተለያየ ሳይዝ ያዘጋጅልኛል። ሶ እኚህን ኢሜጅ ያመጣና ምን አደርጋለሁ ማለት ነው? አውቶማቲካሊ እዚህ ጋር መጥቼ አስቀምጠዋለሁ። ብዙ ጊዜ ሚፕ ማፕ የምንላት ፎር አይከን ነው የምንጠቀማት። ድሮወብል ደግሞ ለኢሜጆች ነው። እቺ ግን ለአንድሮይድ አይከን ሊሆን ይችላል። ኦፍ ኮርስ ሌሎችንም ግን አስገብተን መጠቀም እንችላለን ማለት ነው። ዘን እዚህ ጋር ያለው ደግሞ የሌአውት ፋይላችን ወይንም የኤግዜሜል ፋይሉ ሌአውት ዲዛይን የምናደርግበት ፓርት እዚህ ጋር የምናየው ነው ማለት ነው። ሶ አክቲቪቲ ሜይን ለምሳሌ ክሊክ ባደረገው ውስጡ ምን አለ? አንድ በአንድ ዲዛይን የተደረገ ሌአውት ፋይል አለ ማለት ነው። እዚህ ሌአውት ፋይል ላይ ስንመጣ ምን አለው? እዚህ ጋር ኮዶች አሉት የተዘጋጁ የኤግዜሜል ኮድ አለ። እዚህ ኮድ ውስጥ ምንድነው የምናደርገው? ፈርስት ሌአውት አለ፣ ሪሌቲቭ ሌአውት የሚባል ሊኒየር ሌአውት የሚባሉ የተለያዩ ሌአውት ታይፖች አሉ። እነዛ ሌአውትን የያዘና እነዚህ ሌአውት ውስጥ ደግሞ ቤዚክ ኮምፖነንቶችን ለምሳሌ ቴክስት ቪው ሊሆን ይችላል፣ ቦተም ኔቪጌሽን ሊሆን ይችላል፣ በተን ሊሆን ይችላል። ብቻ ማንኛውም ቤዚክ ኮምፖነንቶችን እዚህ ጋር ሆልድ አድርጎ ይይዝልናል ማለት ነው። ስለዚህ እዚህ ውስጥ ተጨማሪ ቪዎችን መጨመር ከፈለግን መጨመር እንችላለን። ፎር ኤግዛምፕል እዚህ ጋር እንደምናየው ሆም የምትሏ ቴክስት እቺ ናት። እዚህ ጋር ያለችዋ ቴክስት ቪው እዚህ ጋር ዲስፕሌይ ሆናለች ማለት ነው። ሶ እዚህ ጋር የምጨምረው ኤኒቲንግ እዚህ ጋር መጥቶ ዲስፕሌይ ይሆናል። ወይ ደግሞ እኔ ኮድ ጽፌ ዲዛይን ማድረግ አልፈልግም ካላችሁም እዚህ ጋር ምን አለ? ቱል ቦክስ ዲዛይነር ፓርት አለ ማለት ነው። ሶ እዚህ ጋር ትመጡና ቱል ቦክስን መርጣችሁ የፈለጋችሁትን እዚህ ውስጥ ያለውን ኮምፖነንት ድራግ ኤንድ ድሮፕ እያደረጋችሁ መጠቀም ትችላላችሁ። ፎር ኤግዛምፕል እቺን ዲጄ ድሮፕ ማድረግ እችላለሁ በተኖችም ማለት ነው። እንደዚህ ያደረኩትም እንዲህ የያዛችሁ ድራግ ኤንድ ድሮፕ ማድረግ ትችላላችሁ። ወይ ደግሞ እዚህ ጋር መጣችሁ ባይ ዩዚንግ ዲዛይነር መፍጠር ትችላላችሁ ማለት ነው። ጀስት እንዲህ ያደርጋችሁ በተን ብላችሁ መፍጠር ትችላላችሁ። እዚህ ላይ እንመጣለን። ከዛ በፊት ግን ዲዛይነር ጋር ከመሄዳችን በፊት ይሄ ሌአውት ፋይል ማስቀመጫ ነው። ስንት አለው? አንድ ሌአውት አለው። አንድ ሌአውት ለአንድ አክቲቪቲ ነው የሚጠቅመው ማለት ነው። ያ ማለት ሁለት አክቲቪቲ ካለን ሌላ ሌአውት መጨመር አለብን። ሶስት አክቲቪቲ ካለን ሌላ መጨመር አለብን። ሌሎችም ሌአውቶች ካሉን እዚህ ውስጥ መጨመር አለብን። እንዴት ነው የምንጨምረው? ጀስት ሌአውት ፎልደርን እንመርጥና ራይት ክሊክ እንላለን። ዘን አድ ምትል ትመጣለች። ከዛ ውስጥ ኒው አይተም የሚለውን ሰሌክት እናደርጋለን። ኒው አይተም አዲስ አይተም ዲዛይን ማድረግ ስትፈልጉ ነው።
ኤግዚስቲንግ አይተም ደግሞ ከዚህ በፊት የተፈጠረ ሌአውት አለኝ ወይንም ሌላ ፕሮጀክት ላይ የፈጠርኩት ሌአውት አለ እሱን እዚህ ጋር አምጣልኝና ልስራበት ማለትም ትችላላችሁ። እንደዛ ከሆነ ኤግዚስትም አይተምን መርጣችሁ ያለበት ቦታ ትሄዱና ያን ፋይል አድ ማድረግ ነው። አዲስ ከሆነ ግን ራይት ክሊክ ብለን አድ ኒው አይተም እንልና ከዛ ውስጥ አንድሮይድ ሌአውት የሚለውን ሰሌክት እናደርጋለን። ይሄ ፎር ሌአውት ፋይል ወይም ዩአይ ዲዛይን ለማድረግ ነው። እንደ አጋጣሚ ነው ግን የምንፈጥረው ዩአይ ዲዛይን ሳይሆን ኮድ ቢሃይንድ ከሆነ ደግሞ አክቲቪቲ የሚለዋን መምረጥ አለብን ማለት ነው። ስለዚህ ሁለት ነገሮችን ነው እዚህ ጋር የምንፈልገው አክቲቪቲ እና አንድሮይድ ሌአውት። ለጊዜው ያለውት ሌአውት ፎልደር ላይ ስለሆነ አንድሮይድ ሌአውት እመርጣለሁ። ዘን እዚህ ጋር ስሟን ቀይራለሁ። ስሙ ኔሙ ማን ነው? ለምሳሌ እኔ መስራት የምፈልገው ሰከንድ አክቲቪቲ ከሆነ ሰከንድ አክቲቪቲ ብዬ መፍጠር እችላለሁ። ዘን አድ የምትለዋን ስጫናት ሁለተኛ ሌአውት ይፈጠርልኛል። ስለዚህ ሌአውት መጨመር ስንፈልግ በእንደዚህ አይነት መልኩ መጨመር እንችላለን ማለት ነው። ድሮብል ደግሞ ኢሜጆችን የያዘ ነው። የተለያዩ ኢሜጆችን እዚህ ጋር ማስገባት እንችላለን። እዚህ ፎልደር ውስጥ ካደረግን በኋላ ሌአውት ጋር መተን ያን ኢሜጅ አክሰስ ማድረግ እንችላለን ማለት ነው። ያን ለማድረግ ድሮብል ጋር እንሄድና ራይት ክሊክ ብለን አድ እንላለን። ዘን አዲስ አይተም ከሆነ አዲስ አይተም፣ ኤግዚስቲንግ አይተም ከሆነ ኤግዚስቲንግ አይተም እንልና የኛ ኢሜጅ ያለበት ፎልደር ጋር እንሄዳለን። ፎር ኤግዛምፕል ፒክቸር ሚና ውስጥ ኢሜጆች ካሉኝ እዚህ ጋር መጣና ለምሳሌ ቅድሟን ኢሜጅ ማድረግ እችላለሁ፣ አድ ማድረግ እችላለሁ። እዚህ ጋር መጣና ጀስት ኮርን ብዬው መርጬው አድ ማድረግ እችላለሁ። እዚህ ጋር እንደምናየው ኮርን ገባልኝ። ሆቨር ሳረግበት ያው ፕሪቪው ያሳየኛል ማለት ነው። ስለዚህ እቺን ኢሜጅ አሁን ሌአውት ፋይል ላይ መጠቀም እችላለሁ ማለት ነው። ስለዚህ ሌአውትን አየን፣ ድሮብልን አየን ማለት ነው። ሌላኛው ቫልዩስ ፎልደር ይባላል። ቫልዩስ ፎልደር ይሄ ፎልደር ደግሞ ምኖችን የያዘ ነው? ከለር፣ ስትሪንግ እና ስታይሎችን የያዘ ሶ አንድን ከለር እንዴት ነው ዲፋይን ማድረግ የምንችለው ወይንም እንዴት ነው መፍጠር የምንችለው ካላችሁ ከለር የሚለውን ፎልደር ላይ ክሊክ ታደርጋላችሁ። ዘን እዛው ስገቡ ምን አለ ኦልሬዲ የተፈጠረ ሪሶርስ አለ። እዚህ ጋር ሪሶርስ ታግ ይዘት የተከፈተና እዚህ ጋር ተዘጋ። ውስጡ አንድ በአንድ ከለርን ዲፋይን ማድረግ ስንፈልግ ማንን እንጠቀማለን? ሁሌም ከለር የሚለውን ታግ እንጠቀማለን። ሌዛ ሲምቦል አለ እዚህ ጋር ይዘጋል። በእንደዚህ መልኩ ይዘጋል። እዚህ ጋር ደግሞ ይከፈታል ማለት ነው። ሶ እዚህ ከፍተን በምንዘጋበት መሃል ላይ የኛን ከለር ኤችቲኤምኤል ኮድ እንጽፋለን። እዚህ ጋር የምንጽፈው ቀይ ቢጫ እያለን ወይንም ሬድ ብሉ እያለን ሳይሆን እዚህ ጋር የምንጽፈው ሬድ ብሉ ብንል አይቀበላል። እዚህ ጋር ፓስ ብናደርገው ሁሌ ምንድነው የኤችቲኤምኤል ኮድ ነው። ስለዚህ ይሄን ኤችቲኤምኤል ኮድ ከየት ነው የምናገኘው ካላችሁ እሱ እናያለን። ከዛ በፊት ግን ከለርን አሳይን ከማድረጋችን በፊት እዚህ ጋር ምን አለ ኔም ምትል ታግ አለች። ኔም ምትል እቺ በጣም ኢምፖርታንት እና መቅረት ማይችል ነው ማለት ነው። ኔም የሚለው የግድ ነው። ባጭሩ ቫሪያብል ኔም እንደማለት ነው። የዚህ ከለር ቫሪያብል ኔም። ይሄን ከለር አክሰስ ማድረግ ከፈለኩኝ ባይ ዩዚንግ እዚህ ጋር ዲፋይን ባረኩት ኔም ነው አክሰስ ማድረግ የምችለው ማለት ነው። ስለዚህ ለምሳሌ አንድ ከለር መጨመር ከፈለኩኝ ምን እንደማደርገው ማለት ነው ታግ እዚህ ጋር ከፍትና ከለር ላለው ዘን ኔም እኩል ይሆናል ብዬ ስም ሰጠዋል። ለምሳሌ ስሙን ቴክስት ከለር ብዬ መስጠት ይችላል። ዘን እቺን ታግ እዘጋታለሁ። በዚህ መሃል ላይ የኔን ከለር ኮድ አስገባለሁ። ኤችቲኤምኤል ከለር ኮድን እንዴት ነው ማስገባት የምችለው ወይንም ከየት ነው ማግኘት የምችለው ካላችሁ ኦፍ ኮርስ መማር ትችላላችሁ። አንድ በአንድ ከለር ኮድ መሸምደድ ግን በጣም ከባድ ነው። ስለዚህ ምን ይባላል? ጄ ከለር ፒከር የምትባል ሶፍትዌር አለች። ጄ ፒከር ትባላለች። ወይ ማንኛውም ብራውዘር ጋር ሄዳችሁ ጄ ፒከር ብትሉ ታገኛላችሁ። እቺን ማግኘት ትችላላችሁ። ጄ ከለር ፒከርን ዳውንሎድ ማድረግ ይችላል። እዚህ ጋር ማለት ሁሉም ቦታ አለ። ጎግል ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። ምልክቷ እቺን ይመስላል። ስከፍታት እቺ ፋይል ናት ማለት ሶ ከጫናችሁ በኋላ ያን ሶፍትዌር ትከፍቱትና የፈለጋችሁት ከለር ጋር ሄዳችሁ ሆቨር ማድረግ ነው። ፈለጋችሁ በብራውዘር ላይ የሆነ ከለር ፈልጋችሁ ለምሳሌ ግሪን ትሉና ግሪን ብላችሁ እዚህ ጋር የምታዩት የግሪን ከለር ሊስት አለ። ፎር ኤግዛምፕል እቺን ግሪን ፈለግን ካላችሁ እላዋ ላይ ሆቨር ታደርጉና አልት ፕላስ ኤክስ ኪ መጫን ነው። አስተውሉ። አልት ፕላስ ኤክስን ስትጫኑ አውቶማቲካሊ ምን ያደርጋል? ይሄ ከለር ፒከር ያን ከለር ፒክ ያደርግልናል ማለት ነው። ይሄን ከፈለግንም እላዋ ላይ ሆቨር አድርገን ፒክ፣ ይሄን ከፈለግንም እላዋ ላይ ሆቨር አድርገን ፒክ እናደርጋለን ማለት ነው። እንግዲህ እዚህ ጋር የዚህን ከለር ኮድ ያስቀምጥልናል። እዚህ ጋር ራይት ክሊክ ብለን እናደርጋለን ኮፒ ቱ ክሊፕ ቦርድ ማለት እንችላለን። ኮፒ እንለዋለን። ዘን ቪዥዋል ስቱዲዮ ጋር እንሄድና ምን እናደርገዋለን?
ያን ከለር ኮድ እዚህ ጋር መተን ፔስት እናደርገዋለን። ሶ ፔስት ካደረግን በኋላ ግን ከለር መሆኑን ለማሳወቅ የዛማሪን ህጉ ምን ይላል? ሃሽ ሲምቦልን እዚህ ጋር ማስቀመጥ አለብን። ሃሽን ካላስቀመጥን አይቀበለንም ማለት ነው። እዚህ ጋር ሰው ማድረግ ያለብኝ እዚህ ጋር ነበር። ዘን ሃሽ ሲምቦልን አስቀምጣለሁ። ይሄ ማለት ምን አደረኩኝ ማለት ነው? አረንጓዴ የሆነ ከለር ወይንም እቺን ከለር አመጣውና ቴክስት ከለር የሚባል ቫሪያብል ላይ አስቀመጥኩኝ። የትም ቦታ ላይ ሆኜ ይሄን ከለር አክሰስ ማድረግ እችላለሁ ማለት ነው። ከለርን በዚህ መልኩ ዲፋይን ማድረግ እንችላለን። ሁለተኛው ደግሞ ስትሪንግ ፋይል ነው። ስትሪንግ ፋይል ጀስት ቴክስት ፋይል ነው። ዲስፕሌይ የሚሆን ቴክስት ፋይል እዚህ ጋር የምናያቸው ፎር ኤግዛምፕል እዚህ ጋር የምናያቸው ኢሜጅ፣ ቪዲዮ፣ አውዲዮ፣ ሪሰንት እዚህ ጋር የምናየው ኢሜጅ የሚለው ጽሁፍ፣ እነዚህ ሞዲፋይድ ካሜራ የሚለው ጽሁፎች በጠቅላላ ስትሪንጎችን አንድ ቦታ ላይ ስቶር ማድረግ እንችላለን። ይሄ በጣም ለማኔጅመንት ቀላል ስለሚሆን ኦፍ ኮርስ ሁሉም ቦታ እየገባን መፍጠር ይቻላል፣ ግን ሲምፕል እንዲሆን ግን አንድ ቦታ ማስቀመጡ ይሻላል። ከዛ አክሰስ የምናደርገው ግን ልክ እንደቀድሙ ሁሉ ባይ ዩዚንግ ቫሪያብል ኔሙ ነው። እዚህ ጋር ባለው ኔም አክሰስ እናደርገዋለን ማለት ነው። ሶ ዘ ኦንሊ ዲፈረንስ ከከለር ጋር ምንድነው? በከለር ኬዝ የሚጀምረው እንዴት ነው? ከለር ብሎ ነው። ስትሪንግ ሲሆን ግን ስትሪንግ ብሎ ነው የሚጀምረው ማለት ነው። ስለዚህ አዲስ ስትሪንግ መጨመር ከፈለግን አሁንም ዘ ሴም ዌይ ስትሪንግ ብለን እንጀምርና የዚህ ስትሪንግ ቫሪያብል ኔም እኩል ይሆናል ለምሳሌ ቴክስቲ ኔም ብየዋለሁ ስትሪንግ ስሙን። ዘን ታጉን እዘጋለሁ። ከዛን እዚህ ጋር ዲስፕሌይ የሚሆነው ቴክስት እዚህ ጋር ነው የምጽፈው ማለት ነው። በሁለቱ ስትሪንግ በሚለው ታጎች መሃል ላይ ዲስፕሌይ የሚሆነውን ቴክስት ጽፋለሁ። ፎር ኤግዛምፕል ዲስፕሌይ የሚሆነው ቴክስት ሄሎ ወርልድ ከሆነ ሄሎ ወርልድ ብዬ መጻፍ እችላለሁ። በእንደዚህ አይነት መልኩ ሄሎ ወርልድ ብዬ መጻፍ እችላለሁ ማለት ነው። ስለዚህ ይሄ ስትሪንግ ፋይልን በእንደዚህ አይነት መልኩ መልቲፕል ስትሪንግ ካለ ሁሉንም ኢንተር እያለን እዚህ ጋር ሊስት አውት እናደርጋቸዋለን። ሊስት አውት ስናደርግ ግን ይሄን ስታንዳርድ ሁሌም መጠበቅ አለብን ማለት ነው። ይሄ ስትሪንግ ፋይል ይባላል። ሶስተኛው ስታይል ነው። ይሄ ሞር አድቫንስ ነው። ስታይል ምንድነው? ቲሞችን ዲፋይን የምናደርግበት ነው። ስታይል ብሎ ይጀምራል። ስም አለው። ዘን የራሱ የሆነ አፓረንት ቲሞች አሉት። ዘን ምን አለ? ከለሮች አሉት። ከለር ፕራይመሪ ምን ይሁን፣ ከለር ፕራይመሪ ዳርኩ፣ ከለር አክሰንቱ ምን ይሁን እያለን ዲፋይን የምናደርግበት ነው ማለት ነው። ሶ ሞር ኦፍ ስትሪንግ እና ከለር እናያለን። ሌላኛው ደግሞ ዳይመንድ የሚባለው ዳይመንድ ሲያልኳችሁ ዳይሜንሽንስ ነው የሚባለው። ይሄ ደግሞ ሳይዝ ነው። 16 ጂፒ እያለን የሆነ ቫሪያብል ኔም ሰጥተነው ሳይዝን አዘጋጅተን ማስቀመጥ እንችልና በኋላ ለዊድዝ፣ ለሃይት፣ ለተለያዩ ነገሮች መጠቀም እንችላለን። ይሄ ጀስት ዳይሜንሽን ነው። ዳይመንድ በሚለው ነው የሚጀምረው ማለት ነው። ዳይሜንሽን የሚለው ሾርት ፎርም ነው ማለት ነው። ሶ ይሄን ካየን ስለዚህ አሁን የቀረን እዚህ አፕሊኬሽን ላይ ዲዛይኑን መስራት ነው። ለምሳሌ ጀስት ሲምፕል ካልኩሌተር ሁለት ነምበሮችን ተቀብሎ ደምሮ የተገኘውን ሪዛልት ዲስፕሌይ የሚያደርግ አፕሊኬሽን ፎር ኤግዛምፕል ጀስት ስሩ ብትባሉ እንዴት ነው መስራት ነው? ኦፍ ኮርስ የተለያየ አፕሊኬሽን ዲዛይን ማድረግ ትችላላችሁ። የተለያየ ዲዛይን ሰፋ አድርጋችሁ መስራት ትችላላችሁ። ጀስት ለእናንተ መማሪያ እንዲሆን ግን አንድ ሲምፕል አፕሊኬሽን ሁለት ኤዲት ቦክሶችን የያዘና ዲስፕሌይ ማድረጊያ ፊልዶችን የያዘ እንፍጠር። ሶ ያን ለማድረግ መጀመሪያ የኢንፑት መቀበያ ፊልድ ሁለት ያስፈልገናል። ሁለት ነምበር እንቀበላለን። ናም1 እና ናም2 የሚባል ኢንፑት መቀበያ ፊልድ ያስፈልገናል። ያን ፊልድ አንድሮይድ ላይ ማን ይባላል? ኤዲት ቴክስት እንለዋለን። አንድሮይድ ላይ ኤዲት ቴክስት ይባላል። ሶ ኤዲት ቴክስት የሚለውን እዚህ ጋር በምታዩት መሰረት ታግ ከፍቼ እዘጋለሁ ማለት ነው። ዘን ኢንተር ነካና ፕሮፐርቲዎችን አዳረጋለሁ። ፎር ኤግዛምፕል ኤዲት ቴክስት ምን አለ? ዊድዝ አለው፣ ሃይት አለው። ሶ ያን ለማድረግ ምን አደርጋለሁ? አንድሮይድ ብዬ ጽፋለሁ። ፈርስት አንድሮይድ ኮለን እና ሌአውት ስል ምን ያደርግልኛል? እዚህ ጋር ሰጀሽን ያመጣልኛል። ከዚህ ውስጥ ሴሌክት ማድረግ ይችላል። እኔ የምፈልገው ማለት ነው አንደርስኮር ዊድዝ የሚባል አለ። ሌአውት ዊድዝ እመርጣለሁ። እኩል ይሆናል ብዬ ማንን አለው ክላስ እንደምን እንዳወራ ነው ማች ፓረንት ወይ ራፕ ኮንቴንት ወይ ደግሞ ቫልዩ አሳይን ማድረጋለሁ። ከፈለኩኝ 100 ዲፒ ብዬ አሳይን ማድረግ እችላለሁ። ለምሳሌ 100 ዲፒ ብዬ አሳይን ማድረግ እችላለሁ።